ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከባለፈው የቀጠለውን የማካፈልን ስሌት ወይም ደግሞ የማካፈልን ካልኩሌሽን ዛሬ እንማራለን ማለት ነው። እንግዲህ አራቱ መሰረታዊ የሂሳብ ስሌቶች ከሚባሉትና ወሳኝ ከሚባሉት የሂሳብ ትምህርቶች መካከል የሆነውን ማካፈልን ባለፈው አይተናል። ዛሬ ከዛ የቀጠለውን ቪዲዮ እናያለን። እንዴት እናካፍላለን? ማካፈል ማለት ምን ማለት ነው? በቀላሉ ቁጥሮችን ምንም ካልኩሌሽን ሳንጠቀም ምንም አእምሯችንን ሳናስጨንቅ ቀለል ባለመልኩ በቀላሉ በ2-3 ደቂቃ ውስጥ የምንፈልገውን ካልኩሌሽን በአጭር ሰዓት በአጭር ጊዜ አቀላጥፈን የምንማርበትን ወይም ደግሞ የምንሰራበትን መንገድ ዛሬ እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በአገር ውጭም ያላችሁ በአገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት ስራችሁን እየሰራችሁ በአጭር ጊዜ መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ እዚህኛው ላይ ባለ 2 ዲጂቶችን ባለ 1 ዲጂት ማካፈል ነው። እዚህ ጋር ስንመጣ ደግሞ ምንድነው ባለ 2 ዲጂቶች አሉ። እዚህም አሁንም ባለ 1 ዲጂት ማካፈል ነው። እዚህም ባለ 2። እዚህኛው ደግሞ ስንመጣ ባለ 3 ዲጂት አለ ሲካፈል ባለ 2 ዲጂት፣ እዚህ ጋር ባለ 3 ዲጂት አለ ሲካፈል ባለ 2 ዲጂት። እያንዳንዳቸውን በቅደም ተከተል ከዚህ ጀምረን ሁሎችንም እናያለን ማለት ነው። እንዴት ነው የምናካፍል? ማካፈል ማለት ምንድን ነው የሚለውን በደንብ አድርገን እናያለን። መጀመሪያ እንግዲህ ከላይ ጀምረን እነዚህን እንቀንሳቸውና ከዛ ከላይ ብለን እያንዳንዳቸውን እናያለን በየተራ ማለት ነው። በየተራ እናያቸዋለን። መጀመሪያ ይችኛዋን ካልኩሌተር እናደርግና ከዛ ቀጥሎ ደግሞ ሌሎችን እናደርጋለን። ይሄኛው እንግዲህ ምን ይላል? 42 ሲካፈል ለ7 ነው የሚለው። ማካፈል ምንድነው የሚለው ጽንሰ ሐሳቡን ባለፈውም አይተነዋል። ግን ደግሞ ስናየው ማካፈል ማለት ምንድነው? ኦልሬዲ ማከፋፈል ማለት ነው። በቃ ለሚፈለገው ነገር ማከፋፈል ወይም ደግሞ ማዳረስ፣ ማሰራጨት ማለት ነው። ኦልሬዲ ጽንሰ ሐሳቡ ምልክቱም ይህን ይመስላል ማለት ነው። እያንዳንዳቸውን በምናይበት ጊዜ 42 ሲካፈል ለ7 42 ለ7 ሲካፈል ስንት ጊዜ ነው የሚደርሰው? 42 ለ7 6 ጊዜ አይደል? 6 ጊዜ። አሁን 42 ብር ቢኖርን ለ7 ሰው አካፍሉ ብንባል ስንት ይደርሳቸዋል ማለት ነው? 6 ይደርሳቸዋል ማለት ነው። 6 ጊዜ ይደርሳቸዋል ማለት ነው። 6ን እንጽፋለን ማለት ነው። ከፈለግን ቸክ ለማድረግ ከፈለግን 6 ሲባዛ በ7 ስንት እንዲሰጠን ይሆናል ማለት ነው። 6 ሲባዛ በ7 ብናደርገው ስንት ይሰጠናል? 42 ይሰጠናል ማለት ነው። 42 ይሰጠናል። 42 ሲካፈል ለ7 እኩል ነው 6 ይመጣል ማለት ነው። አሁን ደግሞ ቅድም ካየናቸው ቁጥሮች መካከል እያስገባን እናያቸው ሌሎቹን ማለት ነው። እንግዲህ ቅድም ደግሞ 56 ሲካፈል ለ8 ብለናል። 56 ሲካፈል ለ8 56 ሲካፈል ለ8 ስንት ይሆናል? 56ን ለ8 ስናካፍለው ስንት ነው የሚሆነን? እስኪ ከእናንተ 56 አሁን ብር ቢኖር እሱን ለ8 ሰው ብናካፍለው ስንት ነው የሚደርሰን? ለ8 ሰው ብናካፍለው ስንት ይደርሰናል ማለት ነው። ስለዚህ ስንት ይሆናል? 7 ይሆናል ማለት ነው። 7 ይሆናል ማለት ነው። 7 ለምሳሌ 7 ሲባዛ በ8 ስንት ነው የሚሆነው? 7 ሲባዛ በ8 56 ይሆናል ማለት ነው። ስለዚህ እቺ 7ን በ8 ብናባዛት ይሄን ይሰጠናል። 56 ሲካፈል ለ7 እኩል ነው ሲካፈል ለ8 እኩል ነው 7 ይሆነናል። ይሄ 2 ዲጂቶችን ባለ 1 ስናካፍል ነው። አሁን ደግሞ ቀጣይ ያሉትን ደግሞ ምንድን ነበር የቀደሙ ደግሞ 70 ነው። 70 ሲካፈል ለ ስንት ማለት ነው? ለ5 ማለት ነው። 70 ሲካፈል ለ5 70 ሲካፈል ይችኛዋን እናምጣትና ለስንት? ለ5 አሁን እንደ ቅድሙ እንዳልኳችሁ የሚያይችሉ ከሆነ አሁን ከፈለግን ደግሞ እዚህ ላይ እናወጣዋለን። ለምሳሌ አሁን በቀላሉ በአሰራር ለመስራት ቀለል አድርገን ምን እናደርጋለን? ይችን 7ን እንወሰዳት፣ ነጥለን 7ን እንወሰዳት። ከላይ ወሰርኳት። 7 የብቻዋን መካፈል ትችላለች። ለዚህ ለ5 7 ለ5 መካፈል ስለምችል ይችን 7ን ወስጃታለሁ። 7 ሲካፈል ለ5 አንድ ጊዜ ደርሰዋል። አንድ ጊዜ ደርሰዋል። አንድን ጻፉኝ። ከዛ 1 ሲባዛ በ5 1 ሲባዛ በ5 ስንት ነው? 5። ከዛ እዚህ ላይ መጣና ምን አደርጋለሁ? ሲቀነስልና ትርፉን ለማወቅ ማለት ነው። ትርፉን ለማወቅ
ይችን 1 ሲባዛ በ5 5 ነው ራሱ 5ን አስቀምጣለሁ 5ን ስንት ሆነ 7 ሲቀነስ 5 ትርፉ ስንት ሆነልኝ 7 ሲቀነስ 5 ትርፉ 2 አይደል 2ን እጽፋለሁኝ። ስለዚህ ትርፉን አገኘሁኝ ማለት ነው። ትርፉን አገኘሁኝ አንዳንድ ደርሶ 2 ትርፍ ሆነ ማለት ነው። አንዳንድ ደርሶ 2 ትርፍ ሆነ። አሁን እቺ 2 ሲካፈል ለ5 አይችልም። ስለማይችል ማንን ነው ወስዳታለሁ? ዜሮ ያልተካፈለች አለችኝ አይደለ? ዜሮ ነው ወስዳታለሁ። ስንት ሆነ? 20 ሆነ። 20 ለ5 ደግሞ መካፈል ይችላል። ስንት ጊዜ ደርሰዋል? 4 ጊዜ ደርሰዋል አይደል? 4 ጊዜ አሁን ትርፍ መኖሩንም አለመኖሩንም ለማወቅ ቼክ ለማድረግ ደግሞ አባዝቼ ቀንሰዋለሁ ከላይ 4 ሲባዛ በ5 ስንት ነው? 20 አይደል? 20 ስለዚህ 20 ሲቀነስ 20 ስንት መጣልኝ? 20 ሲቀነስ 20 ዜሮ አይደል? ዜሮ ይሄ ዜሮ መጣልኝ ማለት ይሄኛው ያካፈልኩት እኩል ደረሰልኝ ማለት ነው። ስለዚህ በአጭሩ 70 ሲካፈል ለ5 እኩል ነው 14 በዚህ መሰረት በቀላሉ ማካፈል እንችላለን ማለት ነው። ይሄኛው አሁን በአግድም ማካፈል ነው። በቁልቁል ማካፈልን ደግሞ እንየው። በጣም ወሳኝ የሆኑንና ሁለት አይነት የማካፈል እንትኖች ነው ያሉ። ቁልቁል ማካፈል ማለት ደግሞ የሚካፈለውን ከላይ እናደርገዋለን 7 ሲካፈል እናደርጋለን ምልክቱን ከዛ 5 አሁን ምን እናደርጋለን? ይችኛዋን ለዚች ማካፈል ማለት ይችኛዋን ከዚች ማካፈል እንችላለን ማለት። ስለዚህ እንዳልኳችሁ መጀመሪያ ማን እንወስዳለን? ይችን 7ን እንነጥልና እንወስዳታ እዚህ ላይ ከ7 ላይ ስለምንጀምር 7ን እንዳልኳችሁ አሁንም 7ን ወሰርና 7 ሲካፈል ለዚች ለ5 7 አመጣለሁ ሲካፈል ለ5 አንድ ጊዜ ደርሰዋል። አንድ እንጽፋለሁኝ 1 ሲባዛ በ5 5 1 ሲባዛ በ5 5 ስለሆነ ሲቀነስ አረግና ከላይ ይችኛዋ ሳይሆን እዚህ ላይ ከላይ ወስድና እሺ ሲቀነስ አደርጋለሁኝ። ሲቀነስ እንት አደርገዋለሁ 5 ምክንያቱም ይችን አባዝቻለሁ 1 ሲባዛ በ5 5 ስለሆነ 7 ሲቀነስ 5 ስንት ሆነልኝ ማለት ነው? 2 ይመጣል አይደለ? 2 ይመጣል ትርፉ 2 ሆነልኝ። ስለዚህ 2 ከሆነ ምን አደርጋለሁኝ? ይቺ ዜሮ ደግሞ ያልተካፈለች አለችኝ እሷን ዜሮ ነው ስላለሁኝ 20 ሆነ 20 ሲካፈል ለ5 አደርገዋለሁ። ሲካፈል ለ5 ስንት ይሆናል? 4 ጊዜ ይደርሳል አይደል? 4 ጊዜ ይደርሳል። መጣና 4 እንጽፋለሁኝ። ከዛ ይችን አባዝቼ ከላይ መቀነስ 4 ሲባዛ በ5 ስንት ነው? 20 ይመጣል አይደል? 4 ሲባዛ በ5 20 ስለዚህ መጣ እነዚህ ላይ 20 ሲቀነስ 20 ስለዚህ 20 ሲቀነስ 20 ስንት ሆነልኝ? ዜሮ ሆነልኝ አይደል? 20 ሲቀነስ 20 ዜሮ። ስለዚህ መልሴ ትክክል ሆነ። ይሄኛው ቁልቁል ማካፈል 14 እኩል ነው 14 መጣልኝ። በዚህ መሰረት በቀላሉ ወይ በአግድም ወይ በቁልቁል በተሻለን ማካፈል እንችላለን ማለት ነው። አሁን ደግሞ ቅድም ካየናቸው ቁጥሮች መካከል የሆኑን አንዱን እንጻፍ። ማንኛውም 108 ሲካፈል ለ12 ስለዚህ 108 ሲካፈል ለ12 ማለት ነው። ሲካፈል ለ12 ስንት ይመጣል? አሁን እንዳልኳችሁ መጀመሪያ እነዚህ ቁጥሮችን ነው የምንወስዳቸው። 108 ሲካፈል ለ18 108 ሲካፈል ለ12 ስንት ይመጣል? እሺ ለምሳሌ ስንት ጊዜ እንስጠው? እኛ ራሱ እየሰጠን ራሱ ማባዛት እንችላለን። ቁጥሮችን ማካፈልና ማባዛት እንችላለን እኛ እየሰጠን ማለት ነው። አሁን ግምትም እንደዚህ ገምተን የምንሰጠው አለ። ገመት ልክ አፕሮክሲሜትሊ ብለን እንደዚህ ሲሆንብን ምን እናደርጋለን? ይሄን ያህል ብሰጠው ምን ያህል ይሰጠኛል? ይሄኛል ብሰጠው ምን ያህል ይሰጠኛል? ልክ ከዚህኛው ጋር ተደምሮ ያኛው ቢመጣልኝ ይሄን 7 ብሰጠው 8 ብሰጠው ብለን እኛ ማባዛት እንችላለን ማለት ነው። ስለዚህ 9 ጊዜ ብትሰጠው ስንት ይሆናል? 9 ጊዜ እንስጠው። 9 ጊዜ ካነሰብን ቁጥሩ ምን እናደርጋለን? ቁጥሩ ካነሰብን እንጨምረዋለን። ከበጣም ከፍ ካለ ደግሞ እንቀንሰዋለን ማለት ነው። 9 ጊዜ ሰጠሁት። አሁን 108ን እንዳለ እዚህ ላይ ነው የማወጣው ለማካፈል አይደል? እንግዲህ ወደ ላይ ወስደዋለሁኝ። 108ን ወደ ላይ ወሰድኩት። 200 አልኩት። ይሄኛው 100 ነው የሚሆነው። 108 ወሰድኩት። 108 ሲካፈል ለ12 ምን ያህል ይሆናል? 108 ሲካፈል ለ12 9 ጊዜ ሰጥቼዋለሁ። አሁን ይችን አባዝቼ ከዚህ ላይ ቀንሼ ያለኝን እንግዲህ በጣም ትርፍ ይመጣብኝ ያንስ ይበዛ እንትን እለዋለሁ። ግን እኛ በቀላሉ 9 ጊዜ ሰጥተነዋል። በዛ እንቀንሰዋለን። ካነሰ ደግሞ እንጨምረዋለን። 9 ሲባዛ በ2 እናደርጋለን። ስለዚህ ይሄን ያገኘነውን 9 ሲባዛ በ2 9 ጊዜ ሰጥተነዋል። 9 በ2 18 አይደል? 8 ጽፌ ስንት አለኝ? አንድ አለኝ። 9 ሲባዛ በ1 9 ከአንድ ጋር ስንት ሆነ? 10 ስለዚህ ስንት ሆነልኝ ማለት ነው? 108 ሆነልኝ ማለት ነው። በአጭሩ 108 ሆነልኝ ማለት ነው። ስለዚህ ትክክል ነው ማለት ነው። እንትን ያልኩት የምናደርጋለን ይሄኛው 8 ከሆነ ከዚህ ጋር ሲባዛ ይቺ የመጨረሻዋ 8 ቁጥር የምትሆን ከማን ጋር ባባዛው ነው ብለን ቲንክ ማድረግ።
በጣም ብዙ መገመት አይጠበቅብንም ይሄንን ለመስጠት እንደዚህ አይነት ሲመጣ። አሁን 10ን ከ10 ላይ እንዳልወስድ 12 ስለሆነ አይደርስም። ለዛ ነው 8ንም አብሬ 108ንም በሙሉ የወሰድኩት ማለት ነው። ይቺ 10 የምትችል ብትሆን ኖሮ ወይ 12 ወይ ደግሞ 13 ብትሆን ኖሮ ይቺን ሁለቷን ብቻ ወስድ ነበር። ስለማይችል 10 ቁጥር ሙሉውን ወሰድኩት። 108 ሲካፈል 12 9 ጊዜ ሰጠው። ይሄንን 7 ጊዜ 8 ጊዜ እንዳልሰጥ ደግሞ ጊዜ እንዳልፈጅ ምን አደርጋለሁ? ይቺ አሁን ይሄ 8 ስለሆነ 108 ከዚህ ጋር ከ12 ጋር ተባዝቶ መጨረሻው 8 የሚሆን ቁጥር ማን ነው ስንል 9 ይሆናል። 9 ሲባዛ በ8 9 ሲባዛ በ2 18 8 ጽፌ እንዳለኝ ይሆናል። ከዛ 9 ሲባዛ በ1 9 ከአንድ ጋር 10 ስለዚህ 108 ሲቀነስ 108 ደግሞ 0 ሆነ። 108 ሲቀነስ 108 0 ስለዚህ መልሴ ስንት ሆነልኝ ማለት ነው? ትክክል ሆነልኝ። መልሴ ስንት ሆነ? 108 ሲካፈል 12 እኩል ነው 9 እኩል ነው 9 መጣልኝ። በዚህ መሰረት በቀላሉ ሂሳቡን መስራት እንችላለን ማለት ነው። ሌላኛው 112 ሲካፈል ለስንት? ለ14 112ን አካፍል 112 ሲካፈል ለ14 እቺን ምን አደርጋታለሁ? 14 አደርጋታለሁ። እቺኛዋ ትጻፋለች። አሁንም ምን አደርጋለሁ? እንግዲህ እቺን 11 እንዳልወስድ ይሄ 14 ስለሆነ አይዳረስልኝም። ስለዚህ አይችልልኝም። እቺን 112ን ወስዳለሁ ወደ ላይ 112ን እንውሰድ 112ን እንውሰድ። እሺ 112ን ወሰድኩ። 112 ሲካፈል ለ14 አልኩ። 112 ሲካፈል ለ14 እንግዲህ ስንት ጊዜ ይደርሰዋል የሚለውን እኔ አሁን እዚህ ጋር ስንት ጊዜ ብሰጠው ነው እቻ ሁለት የምትሆን ከማን ጋር ተባስታ ነው እቺ ሁለት የምትሆን ዳር ላይ ሁለት የምትሆን የሚለውን ቲንክ እናድርግ። 3 ጊዜ እንስጠው እስቲ 3 ጊዜ ለምሳሌ 3 ጊዜ ብንሰጠው ስንት ይሆናል? 3 ጊዜ ወይም ደግሞ እቺኛዋን 3 ጊዜ እንስጠው 3 ጊዜ ከዛ ስንት ይሆናል የሚለውን እኔ እሺ እቺኛዋ 3 ሲባዛ በ4 ስንት ሆነ? 12 አይደል? እዚህ ላይ ስንቀንስ እናደርገውና ሲቀነስ እናደርገውና ሲቀነስ እናደርገውና 3 ሲባዛ በ4 12 ስንት ጊዜ ሰጠዋለሁኝ? ሁለትን ጽፌ አንድ አለኝ። እሺ 3 ሲባዛ በ1 3 አንድ ጋር ስንት ሆነ? 4 ስንት ሆነ? 42 አያችሁ 112 ሲቀነስ 42 ሆነ። እቺን ሁለት እንድትሆን አድርጌ ራሱ ሰርቼው ምን ሆነ? አልደረሰልኝም። ስለዚህ ምን አደርጋለሁኝ? ለምሳሌ 9 ጊዜ ብሰጠውስ? 9 ጊዜ ብሰጠው ምን ያህል ይመጣል? 9 ጊዜ እንስጠው 9 ጊዜ 9 ሲባዛ በ4 ስንት ነው? 9 ሲባዛ በ4 36 አይደል? 36 6 ጽፌ 3 አለኝ። 6 ጽፌ 3 አለኝ። እሺ 9 ሲባዛ በ1 9 ከ3 ጋር ስንት ሆነ? 9 እና 3 12 ይሄው በጣም ከዚህ ጋር ሄደብኝ አይደል? ሄደብኝ። ስለዚህ በጣም ከፍ አለብኝ። ምን አደርገዋለሁኝ? ኦኬ ልና እመጣለሁኝ አይደለ? ኦኬ ስንት ልስጠው እዚህ ላይ ልና ይሄኛውን ደግሞ ስንት ጊዜ ብሰጠው ይመጣልኛል? ስለዚህ ስንት ጊዜ ልስጠው? 8 ጊዜ ልስጠው። 8 ጊዜ ብሰጠው ይመጣል በእርግጠኝነት። አሁን እቺ ቅድም እንዳልኳችሁ ሁለት የዳረኛዋ እንድትመጣ አድርገን ስናደርገው 3 ጊዜ ሰተነው በሁለት እቺ እንድትመጣ አድርገን በጣም እታች ስለሆነ ምን እናደርገዋለን? እቺ ሁለት የምትሆን አድርገን ከፍ እናደርግና ቁጥሩን እንጽፋለን። ማን ይሆናል? 8 ይሆናል። 8 ጊዜ ብንሰጠው ይመጣል። ለምሳሌ 8 ሲባዛ በ4 ስንት ነው? 32 አይደል? 32 ሁለትን ጥፌ ስንት አለኝ? 3 አለኝ። 8 ሲባዛ በ1 8 ከ3 ጋር ስንት ሆነ? 11 ስንት ሆነልኝ ማለት ነው? 111 ስለዚህ በቀላሉ በጣም ታይ ስሰጠው በጣም ወረደብኝ። በጣም 9 ከፍ ሳደርገው ከፍ አለብኝ። ስለዚህ ምን አድርገዋለሁ? አመጣጥንና እንትን በያመዛዝኜ እሰጠዋለሁ። 8 ጊዜ ሰጠው 112 ሆነልኝ ማለት ነው። ስለዚህ በቀላሉ ምኑን አገኘሁት ማለት ነው? የምፈልገውን። ስለዚህ እዛም ዝም ከማል እንደውም ገምቼ ያለውን ነገር እንደ አይነት ነገር ሲሆን አፕሮክሲሜትሊ ይሄኛው ሁለት የሚመጣ ምን ቁጥር ቢሆን ነው የሚለውን ቲንክ በማድረግ በቀላሉ መስራት ይችላሉ። ስለዚህ 112 ሲቀነስ 112 እኩል ነው 0 መጣልኝ። ስለዚህ ይሄኛው 0 መጣ ማለት ይሄኛውን እናጠፋውና 112 ሲካፈል ለ14 እኩል ነው 8 ብለን ማስቀመጥ እንችላለን ማለት ነው።